ጢባ ጢቦሽ በርጉዝ ላይ እኛ ምን አለ መሰላችሁ ያላረፈ እንግዲህ እኛ እያልን ያለን እርጉዟ ስትወልድ ምን አለ ብትቆይ ማለት ነው እንጂ እውነቴን ነው የምላችሁ። እንዴት ነው ስታስቡት? አሁን ከሚስት ቀናት ቀርቷት ልትወልድ እንግዲህ በእኔም ሆናችሁ ፍረዱ፣ በእናንተም ላይ ሆናችሁ ነገም ይፈረድባችኋል። ስለዚህ በእርጉዝ ላይ አትፍረዱ እህቶች። ሩታ ቀናቶች የቀሯት እርጉዝ ተቀምጣ እሱ ከሌላ ሴት ጋር ሽቴ እየተባባለ እየተላላጠ እንደ 5 ዓመት ልጅ ፊቱን እየታጠበ በሚዲያ ላይ በቲክቶኮችም በሁሉም ለቆታል። እያያችሁ ነው። እስኪ ከዚህ ግንድ ሴትዮ ጋር ምን እያደረገ ነው? ቢልለትማ ልጆቹ ጋር ቢልለትማ ከልጁ ጋር ቢልለትማ የራሱን የሆነ ሚስቱን ይዞ እስትትወልድ ምን አማረሽ፣ ምን ፈለግሽ፣ ምን ጠማሽ፣ ምንስ ያስፈልግሻል በማለት ነበረ ከሩታ ጎን መሆን የነበረበት። ግን ያን አስትቶ መፈርጠጥ እንደ ጥጃ አስፈለገውና ደግሞ አላህ አሳየው። ግን አሳይቶ ነው የማረው። እንኳን አተረፈህ የኛ ወንድም። ግን አብርሃም ታደሰ ቀብራራው ታደሰ ዛሬ ትምህርት ይሆናል ብዬ ተስፋ አለኝ። ከዚች ልጅ ጋራ መንገድ ክንስተሃል። እውነት ለመናገር የሰው ልጅ መንገዱን ሲስት አላህ ያሳየዋል። መንገድ ክን ተመለስ ወደ ነበርክበት ወደ በፊቱ ሰውን በመርዳት ሰውን በማጉረስ ሰውን በማጠጣት ተመለስ ነበረ ስታሳይ የነበረ ልጅ። አሁን ግን የሄድክበት የተሳሳተ መንገድ ነው ብሎ ነው እንግዲህ ጌታ በእኛ አላህ አልሐምዱሊላህ እሱ የፈጠረን እሱ የህለቀን ጌታ የሱን ስንጥስ ያሳየናልና ከዚህ ሁሉ ማት አትርፎሃል። ምን ስታደርግ ነበረ ከሄረሜላ ጋር እዛው ሳትወጣ ሳትመለስ ምን እንደተፈጠረ እያያችሁ ነው። እንግዲህ ሩታዬ ሰምታለች። ሩታዬም ምንም አልመሰላት። እንኳን መኪና እንኳን እሱ ተረፈ ከሱ ጋር ምንም ብዙ የልጅ አባቴ ነው እንኳንም በሰላም ተረፈልኝ እንጂ ምንም ችግር የለ፣ መኪና ቢሄድ መኪና ነው የሚተካ ብላለች ሩታ። ለሱ ጥሩ ምኞት፣ ጥሩ እይታ፣ ጥሩ እውቀት ነው ያላት እንጂ እንደሌሎች እንደማትሆን ነግራችኋለን። ይኸው ራሷ ሰቅሏት እየዘሩ ፊቱን እያጠበችው። እስኪ አሁን ውሃ ሄዳችሁ እግራችሁን ልዘፍዝፉ። አስለን ገና ከውሃው ሳይወጣ አንጎላልፎት እግሩ እኮ ተቆንጭሎ ሄዶ ነበረ። እንዳለ ሊወድቅ ነው የነበረ እግሩ ሊሰበር ሲል እንደገናስ ከዛስ ምን እንዳደረገ ገና ከከተማው ሳይገቡ መኪናው ከድንጋይ ጋር ነው የተጋጨው እላችኋለሁ ውዶቼ። እንግዲህ የአብርሃም መኪና አዎ ተጋጭታለች። ግን በጣም እኛ የሚያናድድንና ልባችን የሰበረን ይህን ሁሉ እየሰራ በእርጉዚቱ ላይ እየተረማመደን ምንም ጭራሽ እንኳን የማይመስለው ምንም ጭራሽ እንኳን በሰው ላይ እየተረማመደ የማይመስለው አብርሃም ታደሰ ለምን ይህን ለመጠቀም ቻለ የሚለው ጥያቄ ሆኖብኛል። ከምር እንግዲህ ውዶች አመታትንና ወራቶችን ያስቆጠረ እኛ አብርሃም ጋር ነበር አብረን የምንከታተለው። እንግዲህ ግሩፕ ሁሉ ተከፋፍሏል። ገናም አሁንም ይከፋፈላል። ለመሰላችሁ አብርሃም የሚሄድበት ሄረሜላ ይዘው የምትሄዱበት መንገዱ የተሳሳተ ነው። ከሱም ካላህም ደግሞ የመጣ እያያችሁ ነው። አሳይቶ መልሶታል። እንኳን አተረፈህ። እንግዲህ ወንድሜ አሁንም ወደ ተሳሳትክበት መንገድ ብትመለስልን ወደ ራስህ ብትመለስ ጥሩ ይመስለናል። እንግዲህ ደግሞ ምን ይዞ ይመጣ ይሆን አናቅም። አሁን ግን አሳየ ብሎም እንኳን ይህን ያክል እንኳን መደንገጥ አያክልም እንኳን ሌላው ቀርቶ ማለት ነው። እውነት ያሳፍራል። አብርሃም ታደሰ በመኪና አደጋ እሱ ምንም አልሆነ። መኪናይቱ አፍንጫዋን ልሳለች ማለት ነው። የሩታዬ መኪና በዚህ ይለፍላት። እንግዲህ ውዶች እንወዳችኋለን። ሸር ላይክ እያደረጉ ቤተሰብ የሆነ እውነት አፍረናል። በእውነት ልባችን ጢሷል። በእውነት ይመለሳል እንጂ የዚህን ደረጃ ይረማመዳል የዚህን ያክል ጨለማ ይሆናል ብለን ሐሳብ የለንም። አሁንም ሄረሜላ አልተወችውም። እውነት ለመናገር ደነገጥኩ ብላ እንዳይመስላችሁ በአዲስ ትመጣለች። አታፍርም እሷ።
ማንንም አትፈራምና አብርሃም ወደ ራሱ ቢመለስ የቅርብ ሰው የቅርብ ጓደኞች እነዚህን የሚያጨልሉ ጓደኞችን አይዞህ፣ እውነትህን ነው፣ ጎበዝ ነህ፣ የሄድክበት ጥሩ ነው እያሉ ብር ተከፍሏቸው የሚሰሩትን ጓደኛ ትቶ እንደ በፊቱ በራሱ በጭንቅላቱ ከሚስቱ ጋር አስቦ ቢመለስልን እኛም ራሳችን ደስ ብሎን አብረው ሩታና አብርሃም ቢሰሩልንና እሷም ወልዳ ልጁን እሱም አብረው ቢያሳድጉልን ደስ ይለኛል እውነት ለመናገርና እንዳንድ ተከታይ እንዳንድ ተመልካች ራስን ሲያስደስት ለሰውም ደግሞ የሚያስደስተው ነገር ብዙ ነገር ይኖራል። ውዶቼ እኛ እኮ የመዳም ቅመሞች ብዙ በጭንቅላታችን ብዙ ሀሳብና ትካዜ ያለብንን የራሳችን ትተን ስለ ሰው እያሰብነ ዛሬ ተገናኙ፣ ዛሬ ምን ሆኑ፣ ዛሬ ሳይገናኙ ቀሩ፣ ሩታ ምን ሆነች፣ ዛሬ ሩታ ለምን ያልመጣች እያለ እንኳን በሐሳብ ሙተናል። እንወዳችኋለን። ሼር ላይክ አድርጉ። አብርሃም የመኪና አደጋ أنا الداعي بإيماني على الإسلام رباني، سأعلي رايتي دوما، سأعلي